ዝም ብሎ ተነዳ። ይስሐቅም እንደዛው ነበር የሆነው። ስለዚህ እግዚአብሔር ሊያደርግ የፈለገውን በኢየሱስ ክርስቶስ ሊሰራ የፈለገውን በይስሐቅ አሳየ። ይስሐቅ ላይ ስናይ ያየነው ነገር በሙሉ ይስሐቅ የሆነው ነገር በሙሉ እግዚአብሔር በኢየሱስ ሊሰራ ያለውን ሊያደርግ ነው፣ ሊያሳየን። ስለዚህ ይህንን አብርሃምና ይስሐቅ እግዚአብሔር ለአብርሃም በግ አዘጋጀ ብለን የምናልፈው ታሪክ አይደለም። ለአብርሃም በግ ስለማዘጋጀት አይደለም እግዚአብሔር እያወራ ያለው። ያደረገውን በሙሉ በግ የሆነ በግ ቁጥቋጦ ተይዞ እንዲህ ሲታገል የቀረበው እሱ መሳይ እሱ በግ የአብርሃም ታሪክ አይደለም፣ የይስሐቅ ታሪክ አይደለም። ያ ታሪክ የኛ ታሪክ ነው። ያንን በግ ያዘጋጀው እግዚአብሔር ነው። ለኛ ምን እንዲሆን? መስዋዕት እንዲሆን። ምን አይነት መስዋዕት እንዲሆን? ፍጹም መስዋዕት እንዲሆን። ቴንክ ዩ ብራዘር። ፍጹም መስዋዕት እንዲሆን። ምን አይነት መስዋዕት? ለአንድና ለመጨረሻ ጊዜ የሚቀርብ መስዋዕት። ምን አይነት መስዋዕት? የኃጢአት መስዋዕት። ምን አይነት መስዋዕት? የዓለምን ኃጢአት የሚያስወግድ መስዋዕት። ይህን መስዋዕት አንድ ጊዜ አቀረበ። ከዛ ሊቀ ካህኑ በብሉይ ኪዳን እንደሚደረገው ይዞ ወደ ውስጥ አይደል የሚገባው? ይህም የራሱን ደም ይዞ ወደ ውስጥ ገባ። ቴንክ ዩ ኤምኬ ቴንክ ዩ። ይህም ደሙን ይዞ ወዴት ገባ? ወደ ውስጥ ገባ። ግን ደግሞ ደስ የሚለው ወደ ውስጥ ገብቶ አልቀረም። የዚህኛው ሊቀ ካህን ወጥቶ ህዝቡን እንደሚረጭ፣ ይህም በመስቀል ላይ ሆኖ ጎኑን ሲወጉት ደምና ውሃ ተረጨ። መርጨት ተከናወነ። የሰው መንጻት እውን ሆነ። በቃ እግዚአብሔር መስዋዕቱን አዘጋጀ፣ ደም ረጨ። ህዝቡ ሁሉ ምን አደረገ? ነጻ። በማን? በቀረበው በአንድ መስዋዕት። በየትኛው መስዋዕት? እግዚአብሔር ባዘጋጀው መስዋዕት። እግዚአብሔር ባዘጋጀው መስዋዕት። እግዚአብሔር ባዘጋጀው መስዋዕት። እግዚአብሔር ያዘጋጃል? አዎ ያዘጋጃል። ምን አይነት መስዋዕት አዘጋጀ? እንከን የሌለበት የዓለምን ኃጢአት የሚያስወግድ እግዚአብሔር። እንዳትረሱ፣ የይስሐቅና የአብርሃም ታሪክ የነሱ ታሪክ አይደለም። የይስሐቅና የአብርሃም ታሪክ የእግዚአብሔርና የኛ ታሪክ። እግዚአብሔር አንድ ልጁን ስለኛ ምን አደረገ? መስዋዕት አድርጎ አቀረበ። ስለማ? ስለኛ በአብርሃም መስዋዕት ማቅረብ ውስጥ ምን ታየ? እግዚአብሔር መጣና እንደዚህ ያለ፣ በእውነት እንደምትወደኝ አወቅኩ። በኢየሱስ መስዋዕት ውስጥ ምን ታየ? ፍቅር ብቻ። እግዚአብሔር አባት በእውነት እንዴት እንደሚወደን አሳየ፣ ገለጠ። ዓለምን እንዲሁ ወዷልና። እንዴት? እንዲሁ። ማን? እግዚአብሔር። እንዴት አድርጎ? እንዲሁ ወዷልና። ማረግ አንድ ልጁን ሰጠ። ምን ሳይረግ? ሳይሳሳ። በአብርሃምና በይስሐቅ መስዋዕት ውስጥ ምን ታየ? ፍቅር ታየ። እግዚአብሔር አልሳሳህም አለው። መጥቶ አብርሃም ምን ለማድረግ? አንድ ልጅን ለኔ ለመስጠት። ይህን ያልሳሳ ፍቅር በማን አየ? በኢየሱስ በኩል አየ። እግዚአብሔር ሳይሳሳ አንድ ልጁን ለዓለም ኃጢአት ማስተሰሪያ ይሆን ዘንድ ምን አደረገ? ሰጠ። አሁን ግልጽ ነው የምናገረው ነገር። ስለዚህ ስለነ እንትና አናወራም። በደንብ ግልጽ እንዲሆንላችሁ ስለነ አብርሃምና ስለነ ይስሐቅ አይደለም የምናወራው ስለኛ ነው። ስለኛ ስል ስለማን ነው? ስለኛ ማለት ስለኔ ማለት ነው። እዚህ ስላለን አሁን እዚህ ስላለን ስንት ሰው ነው የሚታየኝ? እዚህ ጋር 109 ሰው ይታየኛል። ስለዚህ ይሄ አሁን እዚህ ስለሌሉ ሰዎች መናገር አንችልም። እዚህ ስላሉ 109 ሰዎች መናገር እንችላለን። 109ም ሰው ስለኔ ነው ማለት ይችላል። አሁን የቀረበው መስዋዕት እግዚአብሔር ያዘጋጀው፣ እግዚአብሔር በዛ ተራራ ላይ ነው የሚለው አይደል? እስከ ዛሬም ድረስ በእግዚአብሔር ተራራ ላይ ይዘጋጃል ይባላል። ተራራ ላይ መስዋዕት የቀረበው የት ነው? ተራራው ላይ።
ደም የፈሰሰው የት ነው? ተራራው ላይ። የበጉ ደም የፈሰሰው የት ነው? ተራራው ላይ። የትኛው በግ? እግዚአብሔር ያዘጋጀው በግ። እግዚአብሔር ያዘጋጀው በግ። ደሙ የፈሰሰው የት ነው? ተራራው ላይ። ለሁላችንም የቀረበው መስዋዕት እንዳትረሱ። The Bible is all about Jesus and Jesus is all about us. መጽሐፍ ቅዱስ ስለ ኢየሱስ ያወራል። ኢየሱስ ደግሞ ስለኛ ነው የሆነውን ሁሉ የሆነው። ስለሌላ ምንም የለም። ስለዚህ አብርሃምን ብታወጡ፣ ይስሐቅን ብታወጡ፣ ያዕቆብን ብታወጡ፣ ኢያሱን ብታወጡ፣ ሁሉም ብታወጡ የምታዩት ኢየሱስን። ይሄ ሁሉ ታዲያ ለምን ሆነ? ኢየሱስ መጥቶ ለእኛ ምን ለመሆን? መድኃኒት ለመሆን፣ ለእኔ መድኃኒት ለመሆን። ሌላ ምንም ሚስጥር የለም። ሌላ ሰው የለም። ለዚህ ገላትያ ምዕራፍ 2 ላይ ጳውሎስ ሲናገር ስለ እኔ ራሱን አሳልፎ በሰጠው ይላል። ስለ ጳውሎስ ብቻ ነው እንዴ እግዚአብሔር ኢየሱስን የሰጠውና ኢየሱስ ራሱን አሳልፎ የሰጠው ነው እንዴ? ስለ ጳውሎስ ብቻ ነው አይደለም እኮ። ግን ጳውሎስ ፐርሰናል ነው የሚያደርገው። እንግዲህ እኔ አልኖርም ክርስቶስ በእኔ ይኖራል። እስቲ እናንብበው ገላትያ ምዕራፍ 2 ላይ ነው። ሁላችንም እንደውም ከዛ በፊት ቀደም ብለን ሁሉ ብናነበው ደስ ይለኛል። ከምዕራፍ 2ን ከቁጥር 16 ጀምሮ ብናነበው ደስ ይለኛል። ገላትያ ምዕራፍ 2 ደስ ይላል። መጽሐፍ ቅዱስ ግልጹን ስለሚነግረን እንደዚህ ይላል። ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። አምነናል። ሕግን በመጠበቅ ማንም አይጸድቅምና በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች ሆነን እናገኛለን። ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን? ፈጽሞ አይደለም። ያፈረስኩትን መልሼ የምገነባ ከሆነማ ሕግ ተላላፊ መሆኔን አረጋግጣለሁ። ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁና ከክርስቶስ ጋር ተሰቅያለሁ። የት ነበረ? ይዞ አልነበረም። ከክርስቶስ ጋር የተሰቀላል? የለም። ግን በእምነት እኛ ሁላችን ምን አድርገናል? ከእሱ ጋር ተሰቅናል። ስለዚህ ኢየሱስ ክርስቶስ የሆነ ሁሉ ስለ ራሱ አይደለም። ስለማን? ስለኛ ነው። የሆነ ሁሉ ስለ ራሱ አይደለም፣ ስለኛ ነው። ሲሰቀል የተሰቀለው ስለሌላ አይደለም። ስለማን? ስለኔ ነው። ከዚህ ከክርስቶስ ጋር ምን አድርጊያለሁ? ተሰቅያለሁ ይላል። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በስጋ የምኖሩ ኑሮ በወደደኝና ስለማን? ስለ እኔ ራሱን አሳልፎ በሰጠው። ስለማን? ስለ እኔ። ለምን ስለ ዓለም አይልም? ስለ ዓለም አይልም። ስለ እኔ ራሱን አሳልፎ በሰጠው። እስቲ ስለ እኔ በሉ። ራሱን አሳልፎ እንባለው በሰጠው በእግዚአብሔር ልጅ ላይ በስጋ የምኖሩ ኑሮ በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ ምንድን ነው? እምነት ነው። የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው ይላል። ስለዚህ ስለማን ነው? ስለኔ ምን ሆነ? ሁሉን ሆነ ስለኔ። እሺ ኢየሱስ ስለኔ ሁሉም ከሆነ የኢየሱስ ታሪክ የኔ ታሪክ ነው። ስለኔ አይደለም የሚለው? እንደዛ ነው የሚለው አይደል? ያነበው ራሱን አሳልፎ የሰጠው ስለኛ ከሆነ የኢየሱስ ታሪክ የማን? እስቲ የኢየሱስ ታሪክ የኔ ታሪክ ነው። እንግዲህ አሁን ልምጣላችሁ፣ በደንብ ልምጣላችሁ። የኛ ታሪክ እንደሆነ ላሳያችሁ። ይኸውላችሁ ምድር ላይ ስለ ኢየሱስ መከራ መቀበል፣ ስለ ኢየሱስ በምድር ላይ መኖር
አስደናቂ ነብይ እንደነበረ፣ አስደናቂ አስተማሪ እንደነበረ ብታወሩ ሰው አይከራከራችሁ። አዎ ይላል። እንደተሰቀለ ብታወሩ ሰው አይከራከራችሁ። አዎ ተሰቅሏል። እንደሞተ ብታወሩ ሰው አይከራከራችሁ። አሁን ሞቷል ይሏቸዋል። ቴንክ ዩ ፓስተር። ነገር ግን ከ3 ቀን በኋላ ተነሳ ብትሉ እዛ ጋር ይቆማል። ብዙ አይቀጥልም። ብዙ ሃይማኖቶችም ልዩነታቸው የሚመጣው እዚህ ጋር። ለምን? ምክንያቱም የኢየሱስ ከሞት መነሳት ሬቨሌሽን ነው፣ ታሪክ አይደለም፣ መገለጥ ነው። ሰው እሱ ካልበራለት በስተቀር ህይወትን መቀበል አይችልም። ለዚህ ነው ጳውሎስ ስለኔ ራሱን አሳልፎ በሰጠው የሚለው። ከዛ በእግዚአብሔር ልጅ ላይ ምን ባለኝ እንግዲህ እኔ አልኖርም አለ፣ ክርስቶስ ግን በማን ይኖራል? በእኔ። ወደዚህ አይነት መገለጥ የሚመጣው ሰው በክርስቶስ ላይ ባለው እምነት ነው። ይሄ እምነት ደግሞ ትንሣኤ የሚባለው ህይወት ጋር ያለ ግንኙነት ነው። ልንገራችሁ፣ ክርስትና ያለ ትንሣኤ ባዶ ነው። ክርስትና አይደለም፣ ሃይማኖት ነው፣ ሌላ ሃይማኖት ነው። ትንሣኤ የሚባለውን ካወጣችሁ ከክርስትና ውስጥ ትንሣኤን ካወጣችሁ እንደ ክርስትና አሳዛኝ ሃይማኖት የለም። ሃይማኖት ለምን ሃይማኖት ሆነ መሰላችሁ? ትንሣኤን ወሰዳችሁት። ትንሣኤ ከተወሰደ ሃይማኖት ነው። it's just repeating the same thing። ሌሎች ሃይማኖቶች የሚያወሩትን ነገር ልክ ትንሣኤ የሚባለው ነገር ሲመጣ ልዩነት የሚመጣው ጳውሎስ የተሰደደው፣ የተገረፈው፣ የተሰደበው፣ የታሰረው ትንሣኤ ስለሰበከ ነው። ምን ማለት ነው ትንሣኤ? ትንሣኤ ማለት የአዲስ ህይወት ጅማሬ ነው። ትንሣኤ ከሌለ ሁሉ ነገር የለም። ሰው የእግዚአብሔር ልጅ መሆን አይችልም፣ መወለድ አይችልም። ሰው ድጋሚ የኃጢአት ይቅርታ ሊያገኝ ይችላል። ሰው ህያው የሚሆነው ህያውነትን የሚያገኘው በትንሣኤ ነው። በደምብ ስሙ፣ በትንሣኤ ነው። ህያውነትን ያገኘነው በኢየሱስ መነሳት አማካኝነት ነው። ከምን መነሳት? ከሞት በመነሳት። እስቲ በኢየሱስ ከሞት በመነሳት በሉ። ህያው ሆኛለሁ። በኢየሱስ ከሞት በመነሳት ነው ምን ያገኘነው? ህይወትን ያገኘነው፣ ህያውነትን ያገኘነው። ስለዚህ እስከ ሞቱ ድረስ መተን አይደለም፣ እስከ ሞቱ ድረስ በሰማነው አይደለም፣ እስከ ሞቱ ድረስ በተሰበክነው አይደለም። እንዳትሳሳቱ፣ በጣም እንዳትሳሳቱ። ብዙ ሰው እስከ ሞቱ ይሰብካል ምናምን። በቃ በተለይ የስቅለት ሲደርስ የምንሰበከው ስብከት የሚያሳዝን፣ የሚያስጨንቅ፣ የሚያስፈራ፣ ቁዝም የሚያስደርግ ነው። ኢየሱስ ያን ሁሉ ህይወት፣ ያን ሁሉ መከራ ያሳለፈው እኛ እንዳንቆዝም ነው። በመሰረቱ ልንገራችሁ፣ የኢየሱስን ሞትና መከራ እያሰብን መቆዘም መንፈሳዊነት አይደለም፣ ሃይማኖተኛነት ሊሆን ይችላል። የሃይማኖት ሴንስ ይሰጠናል፣ እናዝናለን፣ ፊሊንግ ይፈጥርልናል ስናስበው። አሁን ለምሳሌ አብርሃምን ስናስብ ምናምን ይስሐቅ ምናምን እንዴት ይሆን የሚለው ነገር ያሳስበናል በጣም። ይኸውላችሁ ኢየሱስን ስናስብ እንደዛ ነው። በቃ ኢየሱስ ያሳለፈው መከራ እንደዚህ የሆነው እኮ ለኔ ነው፣ እንደዚህ ያደረገው ለኔ ነው፣ እንደዚህ ያለ ነው። ከዛ ቁዝም ካልን አልገባንም ኢየሱስ ለምን እንደዛ እንደሆነ። እንደዛ የሆነበት ምክንያት እኛ ሕያዋን እንድንሆን፣ እኛ እንድንስቅ ነው፣ እኛ እንድንደሰት ነው። ለዚህ ነው በሞት ፍርሃት እስራት ውስጥ የነበሩት ይላል ዕብራውያን ምዕራፍ 2 ከቁጥር 11 ጀምሮ። እነሱን ምን ያደርግ ዘንድ? ነፃ ያወጣ ዘንድ። በሞቱ ምን አደረገ? ሞትን ድል አደረገ። ስለዚህ ይሄ መንገድ ካልሆነ በስተቀር እኛ ወደ ሳቅ አንመጣም። ይህን ያዙ በደንብ። ኢየሱስ በዚህ መንገድ በመስቀል ሄዶ ቆዝሞ አዝኖ ተጨንቆ አልቅሶ ካልሆነ በስተቀር ካልሆነ በስተቀር እኛ በፍጹም ወደ ሳቅ አንመጣም። እኛ በፍጹም ወደ አሸናፊነት አንመጣም። እኛ በፍጹም ወደ ድል አንመጣም። እኛ በፍጹም እግዚአብሔር ወዳዘጋጀው ህይወት፣ እግዚአብሔር ወደ ሰጠን ህይወት አንመጣም። ስለዚህ ምን ማድረግ ነበረበት? በዚህ መንገድ ኢየሱስ ማለፍ ነበረበት። ለምን? እኛ ወደዚህ ህይወት እንድንመጣ። ስለዚህ ከቁዘማ ነው እንጂ ያወጣን ወደ ቁዘማ አይደለም ያመጣን። ስቅለት፣ መስቀል ምናምን ሲመጣ ይሄ እያሰቡ መቆዘም በፍጹም መንፈሳዊነት አይደለም።
የክርስትና መገለጫ እሱ አይደለም። የክርስትና መገለጫ ድል ነው። የክርስትና መገለጫ አሸናፊነት ነው። የክርስትና መገለጫ ጆይ ነው። እዚህ ላይ የእግዚአብሔር መንግስት ጽድቅ፣ ሰላምና በመንፈስ ቅዱስ የሆነ ሐሴት ነው። እግዚአብሔር መንግስት ስለ ሃይማኖት አይደለም የምናወራው። ስለ ሃይማኖት አይደለም። እግዚአብሔር መንግስት ከተባለ እግዚአብሔር መንግስት ራሱን የሚገልጥበት መንገድ ይሄ ነው። የእግዚአብሔር መንግስት ባህል፣ የእግዚአብሔር መንግስት ካራክተር ይሄ ነው። ጽድቅ፣ ሰላምና በመንፈስ ቅዱስ የሆነ ምን ጆይ መታየት አለበት። ህያዋን ከሆነ ትንሣኤ ከሆነ የምናወራው እዚህ ትንሣኤ የሚያወራ ሃይማኖት የለም። ትንሣኤ የሚያወራ ሃይማኖት የለም። ሃይማኖት ከሆነ የሚያወራው እስከ መስቀል ድረስ ነው። አንዳንድ መዝሙሮችም አሉ መስቀል ጋር ነው፣ መስቀሉ ስር ነው። መስቀል ክርስትና መስቀል ጋር አልቆመም። መስቀል ጋር አልቆመም። ትንሣኤ የሚባል ነገር አለ። ትንሣኤ ብቻ ደግሞ አለ፣ በአብ ቀኝ መቀመጥ አለ። እዚህ መስቀሉ ጋር የሚያቆመው ኃጢአት ነው። በደንብ ስሙ። መስቀል የተፈለገው ኃጢአትን ለማስወገድ ነው። መስቀል የተፈለገው አሮጌውን ሰው ለማስወገድ ነው። መስቀል የተፈለገው ኃጢአትን፣ ሞትን፣ እርግማንን ለማስቆም ነው። መስቀል የተፈለገው እዛ ጋር በቃ ሁሉም መስቀል ጋር አይደለንም። እኛ በአብ ቀኝ ተቀምጠን አልፈን ሄደናል። በሶስተኛው ቀን ከሙታን በመነሳቱ አማካኝነት ምን ሆናል? ሕያዋን ሆናል። እስቲ ሕያዋን ሆኛለሁ ብሎ እኔ ሕያው ነኝ ብሎ ሕያው ነኝ። መስቀል ጋር አይደለንም፣ በአብ ቀኝ ነን። መስቀል ጋር አይደለንም፣ በአብ ቀኝ ነን። እስካሁን መስቀል ጋር ከሆንን በደምብ ስሙ። እስካሁን መስቀል ጋር ከሆንን መነሳት አለብን። እስካሁን መስቀል ጋር አይደለንም። እስካሁን እዛ አይደለንም። በአብ ቀኝ ነን። ከዛ ወተናል። የለንም፣ እዛ አይደለም። እዛ ጋር አይደለም። ይህን በደንብ እንድትረዱ ፈልጋለሁ። እዛ ጋር አይደለም። ትንሣኤ ያስፈልገን ለዚህ ነው እንግዲህ ወደ አዲስ ህይወት እንድንመጣ፣ ሕያዋን እንድንሆን። አዲስ ህይወት። ስለዚህ ከሙታን በመነሳቱ ማን? ኢየሱስ ክርስቶስ። ከምን በመነሳቱ? ከሙታን በመነሳቱ። እዚህ መስቀል ጋር ከሆንን ገና አልሰማንም ማለት ነው ስለ ትንሣኤው። የምስራች። እሺ አንድ ጥቅስ አለ፣ እሱን ላብራራላችሁ። እሱ በጣም ብዙ ጊዜ ስለሚባል እኛ ግን የተሰቀለውን ክርስቶስን እንሰብካለን የሚባል ጥቅስ ሰምታችኋል አይደል? እሱ ምን ማለት እንደሆነ ላስረዳችሁ። ምንም ስህተት የለውም እሱ ጥቅስ። ግን ለምንድን ነው እንደዛ የተባለው? የዛን ጊዜ ኢየሱስ በስጋ አልሞተም፣ በስጋ አልተሰቀለም የሚሉ ሰዎች ስለነበሩ ነው ጳውሎስ እሱን የጻፈው። እና ኢየሱስ ክርስቶስ በስጋ እንደተሰቀለና በስጋ መጥቶ ሞትን እንደወሰደ ለማረጋገጥ ነው እኛ ግን የተሰቀለውን ክርስቶስ እንሰብካለን ያለው እንጂ ኢየሱስ ክርስቶስ ተሰቅሎ እንዳልቀረ ያውቃል። ጳውሎስ ስለ መስቀል እያወራ አይደለም። እንደውም ጳውሎስ የመስቀል ሰባኪ አይደለም። ጳውሎስ የትንሣኤ ሰባኪ ነው። ሐዋርያት ሥራ ሂዱና አጥኑ እንዳለ የምታገኙት ጳውሎስ የተያዘበት የተከሰሰበት ምክንያት ሁሉ ምንድነው ሲባል ስለ ትንሣኤው ሲያስተምር ነው። ትንሣኤውን ወንጌል ሰምታችኋል እያለ ነው እየዞረ የሚሰብከው። ስለ ትንሣኤው ስናገር ሳለሁ ይላል። ስለ ትንሣኤው ስለዚህ ልንገራችሁ፣ ትንሣኤ ጋር ነው ለውጥ ያለው፣ አዲስነት ያለው ትንሣኤ ጋር። መነሳት። ትንሣኤ ለመጀመሪያ ጊዜ የተሰማው እንግዲህ በኢየሱስ አማካኝነት ነው። ከዛ ፊት ተሰምቶ አይታወቅም። ስለዚህ ክርስትና ልዩ የሚያደርገው ነገር ምንድን ነው ካላችሁ፣ አዲስ ህይወት፣ ትንሣኤ፣ ሕያውነት እንጂ መስቀል አይደለም። መስቀልማ የአሮጌ ሰው መፈጸሚያ ነው። የአሮጌ ሰው ማብቂያ ነው። የአሮጌ ሰው መገደያ ነው። ኃጢአት ማብቂያ የሚያገኝበት ቦታ ነው። መስዋዕት የሚፈጸምበት ቦታ ነው። ያ እግዚአብሔር ይመስገን። ስለዛ ለኃጢአት ስርየት መስዋዕት አገኘን። እዛ ጋር ደስ ይላል። ስርየት አገኘን። እዛ ጋር ግን ብንቆም በቃ ስርየት አገኘን። ሕያውነት የለም። ሕያውነት የሚኖረው መቼ ነው? ትንሣኤ የሚባለው ነገር ከተወራ ነው። ትንሣኤ የሚባለው ነገር ከተሰበከ ነው። ክርስትናን ምን ያደርገዋል? አዲስ ህይወት። ትንሣኤ ነው ልዩ የሚያደርገው። ምንድነው ልዩ የሚያደርገው? ትንሣኤ።
እዚህ ነው የትንሣኤው ምስክሮች የሆናችሁ ይላል መጽሐፍ ቅዱስ። የትንሣኤው ምስክሮች እንድንመሰክር ራሱ የተፈለገው ምንም ነው? ትንሣኤው ነው። ለምን እንዳይወራ የተፈለገው ትንሣኤው ስለነበረ ገንዘብ ከፈሉና ተባለ ደቀ መዛሙርቶቹ ሬሳውን ሰርቀውት ነው ብላችሁ እናድርጉ አስወሩ ተባለ። ለምን? ትንሣኤው ከተሰበከ ከባድ ሰይጣንም ሰርፕራይዝ የሆነው በሱ ነው። አያውቅም ነበር ምን እንደሚያደርግ። ስለዚህ ኢየሱስ ስለ ራሱ ሲናገር እንደዚህ አለ፣ አንዲት የስንዴ ቅንጣት ካልሞተች ካልበሰበሰች ብቻዋን ትቀራለች አለ። ይህም የተናገረው ስለ ሞቱና ስለ ትንሣኤው ነበር። ለምን? በትንሣኤው አማካኝነት ብዙ ሰዎችን ብዙ ልጆችን ወደ ክብር ወደ ህያውነት ምን እንደሚያደርግ እንደሚያመጣ እየተናገረ ነበር። ስለዚህ ሰይጣንም ሰውም ምን አላደረጋቸው አልገባቸውም ኢየሱስ ስለምን እያወራ እንደሆነ። እያወራ የነበረው ግን ስለ ትንሣኤ ነው። ኢየሱስ ደጋግሞ ያወራው ስለ ትንሣኤው ስለሆነ ቴንኪው መሳይ። ስለዚህ የመዳንን መንገድ ከትንሣኤው ጋር መለየት ከባድ ነው። በጣም ከባድ ነው። እንግዲህ ዛሬ የአብርሃምንና የይስሐቅን ታሪክ ከዘፍጥረት ተነስተን እንድናይ የፈለኩት እግዚአብሔር ያዘጋጀውን መስዋዕት ነው። ያ መስዋዕት ደግሞ በቁጥቋጦ የተያዘው በግ ሳይሆን በእንደሱ አይነት መንገድ የቀረበው መስዋዕት ሳይሆን አይደለም። የዓለምን ኃጢአት ሊያስወግድ የመጣውን በግ ነው። ያ የዓለምን ኃጢአት ሊያስወግድ የመጣው በግ እሱ እግዚአብሔር ያዘጋጀው መስዋዕት ነው። ስለኛ ወይም ስለ እኔ ያዘጋጀው መስዋዕት ነው። በዚህ እግዚአብሔር ባዘጋጀው መስዋዕት የኃጢአት ይቅርታን ብቻ ሳይሆን ያገኘነው ሕያውነትን አግኝተናል። እግዚአብሔር ኃጢአታችንንም ሁሉ ይቅር ብሏል። ከዛ ደግሞ ሕያዋን ሆነናል፣ ከሱ ጋር ታርቀናል። ስለዚህ ከእርሱ ከሞት በመነሳት ምክንያት ከኢየሱስ ሞት መነሳት ምክንያት ቴንኪው ማሪ፣ ዛሬ አልቻልኩሽም ማሪ፣ ጊፍት በጊፍት አድርገሽ አመሰግንሻለሁ። ከኢየሱስ ከሙታን በመነሳት ምክንያት እኛ ሕያዋን ሆነናል። ሁላችን ሕያዋን ሆነናል። ሕያው መሆኑ ብቻ አይደለም፣ የትንሣኤ ሕይወት ተካፋይ ሆነናል። እኛ ሁላችን ከሞት ወደ ሕይወት የተሻገርን ሰዎች ነን። ይሄም ትንሣኤ ማለት አሁን ብዙ ትንሣኤ የሚመስለው በጌታ ቀን እንነሳለን ተመልሰን በስጋ ምናምን፣ እሱ ለስጋ ግሎሪፊኬሽን ነው እንጂ ወይም ስጋ እንዲከብር ነው እንጂ እሱኛው አይደለም ትንሣኤ። አሁን ትንሣኤ ያገኘነው በመንፈሳችን ነው። ሕያዋን ሆን ለማን? ለእግዚአብሔር ሕይወት ሕያዋን ሆን። መጀመሪያ ከእግዚአብሔር ሕይወት ተቋርጠን ነበር። አሁንስ በቀረበው መስዋዕት አማካኝነት ምን ሆንን? ሕያዋን ሆንን። ማን ባቀረበው? እግዚአብሔር ባቀረበው መስዋዕት። ቴንኪው ዛሬ እግዚአብሔር ያቀረበው መስዋዕት ምን አይነት መስዋዕት ነው? ሰው ማቅረብ ያልቻለው፣ ሰው ማዘጋጀት ያልቻለው መስዋዕት አቀረበልን። እኛ ማዘጋጀት አንችልም፣ እኛ ማቅረብ አንችልም፣ አቃተን። በቃ የቀረበው ዕብራውያን ሲናገር እንደዚህ ያለ የኮርማዎች የበጎች ምናምን የፍየል ምናምን ደም አይደለም የቀረበው አለ። አሁን እንደሱ አይደለም አሁን የቀረበው፣ በፍጹም ከሱ ጋር አለ። ጴጥሮስ ደግሞ ሲናገር እንደዚህ ይላል፣ እናንተ በኮርማ በበግ በምናምን በበሬ ምናምን ደም አይደለም የተገዛችሁት፣ በወርቅና በብር አይደለም፣ በከበረው ደም ነው አለ። ሕያው በሆነው በክርስቶስ ኢየሱስ ደም ነው ምን ያደርጋችሁት? የተገዛችሁት። ስለዚህ ምን የተገዛችሁበት ዋጋ ከፍ ያለ ስለሆነ የከበረ ስለሆነ ምንድን ከበራችሁ ናችሁ። ከበርን ለምን? ከተከፈለው ዋጋ የተነሳ። ስለዚህ እግዚአብሔር ያዘጋጃል ምኑን? መስዋዕቱ። ምን አይነት መስዋዕት? የከበረ መስዋዕት። እኛ ሁላችን ምኑን? የከበረን መስዋዕት ቀረበልን። ማን አቀረበልን? እግዚአብሔር አቀረበልን። ምን አይነት መስዋዕት አቀረበልን? ሕያው መስዋዕት አቀረበልን። ንጹህ መስዋዕት አቀረበልን። ያንን መስዋዕት ማን አዘጋጀ? እግዚአብሔር። ሰው ማዘጋጀት ይችል ነበር? ምንም አቅም የለውም። ስለዚህ ይስሐቅ እንጨቱን ተሸክሞ እንደወጣ
ይሄኛውም መስዋዕት እንጨቱን ተሸክሞ ወጣ። ቴንኪው ፀሐይ። ይሄኛውም መስዋዕት የራሱን እንጨት ተሸክሞ ወጣ። የራሱን እንጨት ተሸክሞ የራሱን ደም አፈሰሰ። ሌሎቹ የበግ ደም ነበር ይዘው የሚገቡት። ይሄኛው ደግሞ የራሱን ደም ይዞ ገባ። ወዴት? ወደ ቅድስተ ቅዱሳን። ስለኛ ይህን ሁሉ የሆነው። ስለዚህ ልንገራችሁ፣ እኔ የማስተምረው የምናገረው አሁን ዘፍጥረት መስሏችሁ ከሆነ አይደለም። እንደውም በጣም የማተኩረው ብዙ አዲስ ኪዳን ትምህርት ላይ ግን ዘፍጥረት ሙሉ የእግዚአብሔርን ሐሳብ የጻፈልን መጽሐፍ፣ ኦልሞስት የሚመጣውን ነገሮች በሙሉ ከጅማሬያቸው ያስቀመጠልን መጽሐፍ። ስለዚህ ዘፍጥረትን እንድንረዳ የምፈልግበት አንደኛው ሐሳብ ይሄ ነው። ገና ምዕራፍ 22 ላይ ስንደርስ የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ ስለወደፊት ነገረን። ሰውማ በምን አቅሙ ሊያደርግ ይችላል? አይችልም። ሰው እንደሞተ እንኳን አያውቅም። ህይወት እንደሚያስፈልገው፣ መንጻት እንደሚያስፈልገው፣ በምን መንገድ እንደሚነጻ እንኳን አያውቅም። ሰው በምን መንገድ ይቅርታ እንደሚያገኝ እንኳን አያውቅም። ስለዚህ ማን ማዘጋጀት ነበረበት? ራሱ እግዚአብሔር። ለዚህ ነው መጽሐፍ ቅዱስ ሲናገር ቀኝ መዳንን አመጣችልን። ቀኝ ሲል ኃይል ወይም ፖዚሽንን የሚያሳይ ነው። ስለማን ነው የሚናገረው? ስለ ኢየሱስ ነው የሚናገረው። ለማን አመጣ? ለኛ መዳንን አመጣ። በራሱ እጅ፣ በራሱ ስራ፣ በራሱ መንገድ ምን አመጣልን? መዳንን አመጣልን። መዳን የሚባለው ነገር እንድንቀበል ይሄን ያው መስዋዕት ምን አደረገ? አዘጋጀልን። ይሄ ያው መስዋዕት ከመጣ በኋላ እግዚአብሔር ካዘጋጀው በኋላ ሰው በሙሉ በዚህ ምድር ላይ ያለዚህ መስዋዕት እንዳይቀር ወይም ከዚህ ውጪ እንዳይሆን እግዚአብሔር በተለያየ መንገድ ምን ያደርጋል? ጥሪ ያቀርባል። እንግዲህ ምናልባት ዛሬ እዚህ ውስጥ ያላችሁ ሰዎች እንደው ምናልባት ስትሰሙኝ እስካሁን ድረስ የቆያችሁ ምንድነው የሚያወራው ይሄ ልጅ ምናምን እያላችሁ ከሰማችሁ፣ የማወራው ስለ ሃይማኖት መስሏችሁ ከሆነ በጣም በጣም ተሳስታችሁ። ስለ ሃይማኖት ሳይሆን እያወራሁ ያለው እግዚአብሔር ለሰው ልጆች ሁሉ ስላዘጋጀ የመዳን መንገድ። ያ የመዳን መንገድ ደግሞ ኢየሱስ ይባላል። ያ ኢየሱስ ለሰው ልጆች ሁሉ ምን ሆኖ ነው? የኃጢአት ይቅርታ ለማምጣት መስዋዕት ሆኖ ነው በመስቀል ላይ ቀረበው። ያንን መስዋዕት ደግሞ ሰው ማዘጋጀት አይችልም። ያንን መስዋዕት ደግሞ ሰው ሊሞላ ሰው ሊያደርግ አይችልም። ስለዚህ እግዚአብሔር ልጁን ልኮ ምን አደረገልን? መስዋዕትን አደረገልን፣ አቀረበልን። ስለዚህ ልንገራችሁ፣ በየትኛውም ሁኔታ ውስጥ ብትሆኑ ለእናንተ የኃጢአት ይቅርታ ለእናንተ መስዋዕት ለመሆን የመጣው ኢየሱስ ነው። የእናንተን ቦታ የተክቶ የተገኘው ኢየሱስ ነው። ሐዘን ውስጥ ያላችሁ ሰዎች እሱ ኢየሱስ አዝኗል፣ እናንተ እንዳታዝኑ። ፍርሃት ውስጥ ያላችሁ ሰዎች እሱ ፈርቷል፣ እናንተ እንዳትፈሩ። በሰው ተካድኩ የምትሉ ሰዎች እሱ ተክዷል፣ በሁሉ ሰው ተክዷል። መካድን ያውቃል። እናንተ በዚህ አይነት በመከዳት ሐዘን ውስጥ እንዳትኖሩ ሲል እሱ የምታምኑ ሰዎች ተውኝ ምናምን የምትሉ ሰዎች ኢየሱስ ስለኛ በመስቀል ላይ አባቶች ስለምን ተውከኝ ብሎ ጮኋል። ማንም ይመልስለት አልነበር። አብረውት 3 ዓመት ተኩል የቆዩት ሲያበላቸው፣ ሲያጠጣቸው፣ ሲመራቸው፣ ሲያስተምራቸው፣ ሲመክራቸው የነበሩ ሰዎች የዛን ቀን ጥለው ተፉ። ሁሉ አናቀውም ብለው ካዱ፣ ረገሙት በሰው ፊት። ያን ሁሉ የሆነው አንድ ቀን እኛ በእግዚአብሔር ፊት ስንቆም እሱ የኛ ጠበቃ እንዲሆን፣ እሱ የኛ ምትክ እንዲሆን፣ የዛን ቀን በእግዚአብሔር ፊት ስንቆም እሱ የኛ መታያ እንዲሆን። ስለዚህ ልንገራችሁ፣ ሃይማኖታችሁ የእናንተ ነው፣ ማንም አይወስድባችሁ። ሃይማኖታችሁን ያዙት፣ ማንም አይወስድባችሁ። ከሃይማኖት የበለጠ ግን ለሰው ህይወት ነው በጣም ዋና ነገር። ህይወት ከሌለው ሰው ምንም ሃይማኖት ቢኖረው ህይወትን ሊገዛለት አይችልም፣ ህይወትን ሊተካለት አይችልም። ህይወትን የምታገኙት ለእናንተ ህይወት ምትክ የሆነውን ኢየሱስን ስታገኙ ብቻ ነው። ለእናንተ ህይወት ምትክ የሆነውን ኢየሱስን ስታገኙት ብቻ ነው ህይወት የምታገኙት። ለህይወታችን ምትክ ያገኘነው እሱ። ስለዚህ ኢየሱስ ራሱ ሲናገር እንደዚህ ያለ፣ ሰው ዓለምን ሁሉ አትርፎ
ነፍሱን ቢያጎድላል ለህይወት ውስጥ ምትክ የሚሆን ምን ነገር ያገኛል? ምንም አናገኝም። ምትክ የሚሆን ምንም አናገኝም። እቺ ያለችንን ህይወት ወይም ደግሞ ከእግዚአብሔር ጋር የሚኖረንን ህይወት ምትክ ሆኖ ሊቀይርልን ሊያስገኝልን የሚችል ምንም ነገር የለም። አንዳች ነገር የለም። እሱ ግን ስለኛ ምን ሆኗል? ምትክ ሆኗል። በመስቀል ላይ ተክቶን ተገኝቷል። ስለኛ ምን ሆነ? እርግማን ሆነ። እኛም እንዳገኝ እርግማን እንዳገኝ ስለኛ አንገቱን ደፋ። እኛ ምን እንድናደርግ? አንገታችን እንዳንደፋ። ስለኛ እርቃኑን በመስቀል ላይ ተገኘ። ለምን? እኛ ሀፍረታችንን ይዘን እንዳንኖር ከሀፍረት ነፃ ሊያደርግ ሁሉን ወሰደ። እሱ የኛን ሁሉ ነገር ወሰደ። ኃጢአት ያመጣብንን ነገር ሁሉ ወሰደ። ከዛ ደግሞ ምን አደረገ? የእሱ የሆነውን ነገር ሁሉ ምን አደረገ? ሰጠን። ሁላችን ተቀበልን የእሱን። እሱ የኛን ወሰደ፣ እኛ የእሱን ተቀበልን። እዚህ ነው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለኛ ምን አደረገው? ኃጢአት ያደረገው። ስለማ? ስለኛ። እኛ በእርሱ ምን እንድንሆን? የእግዚአብሔር ጽድቅ እንድንሆን። እዚህ እኛ የእሱን ጽድቅ ወሰድን፣ እሱ የኛን ምን ወሰደ? እርግማን፣ ኃጢአት ወሰደ። ስለዚህ እሱ በእኔ ቦታ ለመሆን ካላፈረ እኔ በእሱ ቦታ ለመሆን አላፍርም። እኔ ጻድቅ ነኝ ለማለት አላፍርም። እኔ ሕያው ነኝ ለማለት አላፍርም። እኔ እግዚአብሔር ልጅ ነኝ ለማለት አላፍርም። ለምን? እሱ በእኔ ቦታ ሲሆን አላፈረም። እርቃኑን በመስቀል ላይ ሲሆን አላፈረም። የኔን ቦታ ተክቶ ሲገኝ አላፈረም። እኔ ደግሞ የእሱን ቦታ ተክቼ ስገኝ አላፍርም። አንገቴን አልደፋም፣ አልሽኮረመም፣ ምንም ይሉኝታ አይዘኝም። ለምን? እሱ ስለ እኔ ይሉኝታ አልያዘውም። እርቃኑን ሲሆን ይሉኝታ አልያዘውም። ስለዚህ ጸድቀሃል ሲለኝ እኔ ደግሞ ምን አደርጋለሁ? በድፍረት ጸድቄያለሁ እላለሁ። ለምን? ይህችን ነገር ማፈር የለብኝም። ለምን? ማፈር ከተገባው የሚገባው ኢየሱስ ነበር። ለምን? እርቃኑን በመስቀል ላይ ተሰቀለ። እርቃኑ የተገኘበት ቦታ ነበር የሚያሳፍረው። ያለ ሰው ብቻውን የተገኘበት ቦታ ነበር የሚያሳፍረው። ቴንኪው አይልሻይ፣ ቴንኪው ሶ ማች። እርቃኑን የተገኘበት ቦታ ነበር የሚያሳፍረው። ያ ቦታ ነበር አሳፋሪ፣ ያ ነበረ አሳዛኝ፣ ያ ነበረ ሼም፣ ያ ነበረ ለሰው የማይገባ ቦታ። እሱ በዛ ቦታ ከተገኘ እኔ ደግሞ ዛሬ በተገኘሁበት ቦታ ቀና ብዬ ባገኘሁት ህይወት ሳላፍር ሳልሸማቀቅ እናገራለሁ። ምን እያልኩ? እኔ ሕያው ነኝ፣ እኔ እግዚአብሔር ልጅ ነኝ። እኔን ተክቶ በተገኘው በኢየሱስ በኩል፣ እኔን ተክቶ በተገኘው መስዋዕት በኩል እኔ ህይወትን አግኝቻለሁ። ይህ ህይወት ደግሞ የዘላለም ከኔ የማይነጠል ከኔ የማይወሰድ የማይጠፋ የማይጎድል የማይሞት ህይወት ስለሆነ ቀና ብዬ እናገራለሁ፣ ቀና ብዬ ሄዳለሁ። ይህንን ሶስት ይህንን ሳይ ይህንን ስናገር በዚህ ምድር ላይ ከራሴ ጀምሮ ወይም ከራሴ ሀሳብ ጀምሮ ሊፈርድብኝ የሚችል ብዙ ነገር ሊነሳ ይችላል። ግን እዛ ጋር አልቆምም። ለምን እንደማልቆም ታውቃላችሁ? ኢየሱስ ያን ሁሉ መንገድ ሲሄድ የሄደው ለእኔ ስለሆነ እስካሁን ያየናቸውን ነገሮች ሁሉ የተቀበለበት ዋነኛው ምክንያት እኛ ስለሆነ። ስለዚህ ልንገራችሁ ዛሬ እኛ ዓለም የሚለውን አውጡና እኔ ያላችሁ አውሩ። ቅድም እንዳልኩት ኢየሱስ ፐርሰናል ነው። ያደረገው ነገር በሙሉ የሆነው ነገር በሙሉ ለእኔ ነው። እኔ ሕያው እንደሆነ፣ እኔ ደስተኛ እንደሆነ፣ እኔ ጻድቅ እንደሆነ፣ እኔ የእረፍት ሰው እንድኖር፣ እኔ ደስታ ህይወት እንድኖር ነው። ይህን እንድታስቡ ፈልጋለሁ። ኃይልሻ እንኳን ደህና መጣ። እየተነጋገርን የነበረው የምትጨምረው ሀሳብ እንኳን ደህና ቆያችሁኝ። ድምፄ ይሰማ እንደሆነ አላውቅም። ጂም ውስጥ ነው ያለሁት እና ከተሰማ ትንሽ አድል አድርግና እኔ ወደ ጂም እመለሳለሁ። ይሰማል? ይሰማል? ልናገር ትንሽ ተናገር ፕሊዝ። አዎ የሰማሁትን ያህል ስትናገር የሰማሁት ነባ በጣም አሪፍ ነገር ነው። በጣም 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 ቬሪ ክሩሻል። እኔ ስንቱ ሰው አንደርስታንድ እንደሚያደርገው አላውቅም እንጂ ዛሬ አንተ አሁን እኔ ከሰማሁት ሰዓት ጀምሮ ኢየሱስ ክርስቶስ የወረደበት ልክ የመጣበት በእኛ ያላፈረባቸውን አንዳንድ ፖይንቶች ያነሳኸው ነገር በጣም የሚገርም ነው። ለሚ ያደረበ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው።
በእግዚአብሔርነቱ እግዚአብሔር አባታችን ነው። ምንም ኮንፊውዥን የለም። ፈጣሪያችን ነው፣ አባታችንም ነው። አብ ነው አላልኩም። እኛ የሥላሴ ልጆች ነን። ኦኬ፣ አርአያ ሥላሴ። መንፈስ ቅዱስም በእግዚአብሔርነቱ አባታችን ነው። አባት ማለት መገኛ ማለት ነው። እኛ ከሥላሴ የተገኘን ነን፣ በሥላሴ መካከል ክፍፍል በሌለበት መልኩ። ስለዚህ አሁን እዛ ውስጥ አልገባም። ወደ ኢየሱስ ክርስቶስ ነው የሚመጣ። ሰው በሆነ ማንነቱ ኢየሱስ ክርስቶስ ሰው ሲሆን የኛ ስፍራ አዳም በለቀቀበት ቦታ ላይ እንደቆመ ሁላችሁም ታሳቢ አድርጉ። አዳም በለቀቀበት ቦታ ላይ መጥቶ እንደቆመ ኦኬ፣ እንዳትረሱ ይሄንን። እኛ በለቀቅ እንግዲህ በአዳም ውስጥ እኛ አለን። ለዛ ነው አንዱ ሞተ ሁሉ ሞቱ የሚለው። አዳም ብቻውን አይደለም፣ እኛም አለን እዛ ውስጥ። እኛ በኃጢአት የለቀቅንበት ስፍራ ባይዘወይ ክፍተት አልተፈጠረም። እወቁ ይሄንን። ክፍተት ተፈጥሮ ቢሆን ኖሮ እንደ ሰይጣን ለዘላለም ተጥለን እንቀር ነበር። ያ ክፍተት ቢፈጠር ኖሮ ክፍተቱን የሚሞላ አንዳች ነገር ስለሌለ ለዘላለም ተጥለን እንቀር ነበር። ልክ ሰይጣን ባይዘው ለአንዴና ለመጨረሻ ጊዜ ነው እነዛ የወደቁ መላእክት መመለሻ በሌለበት አክሰስ ነው የተጣሉት። እኛ ክፍተት እንዳይፈጠር ከመውደቃችን በፊት እግዚአብሔር ስለሚያውቅ መውደቅ ያዘጋጀ። ዓለም ሳይፈጠር በክርስቶስ መረጠን የሚለው ይሄ ነው። የወደቀው ዓለም ከመፈጠሩ በፊት ሰው ከእግዚአብሔር ከመለየቱ በፊት የፊውቸራችንን ስለሚያውቅ ከነገር ጅማሬ ፍጻሜን የሚናገር ተብሎ እንደተጻፈ ታስታውሳላችሁ። መዝሙረ ዳዊት ምዕራፍ ቴንክ ዩ ሶ ማች ምዕራፍ 139 ያልኖርኩባቸውን ቀናቶች አንድም ሳይኖሩ በመጽሐፍ ተጻፉ፣ ገና እናቴ ማህፀን አጥንቶቼ ሳይዋሃዱ አንተ ከሩቅ ተመለከትከኝ፣ መቀመጤና መነሳቴንም አወቅህ። አንድም ሳይኖሩ በመጽሐፍ ተጻፉ። ያቀናል። ዓለም ሳይፈጠር ነው የታወቅነው። ስለዚህ እንደምንወድቅና ሜሳፕ ውስጥ እንደምንገባ አደጋ ላይ እንደምንወድቅ መጽሐፍ ቅዱስ እግዚአብሔር ያውቃል በዘላለማዊ እውቀቱ። ስለዚህ ተቆርጠን እንዳንቀር ክፍተት እንዳይፈጠር ኮኔክተር ወይም ኮንዳክተር እንደሚባለው በመሃል የሚያገናኘው ያንን ኦልሬዲ ክርስቶሳዊ የማዳን ፕላን እግዚአብሔር አስቀድሞ አዘጋጅቶ ስንወድቅ እዛ ላይ ነው የወደቅነው። ለዛ ነው ያልተጣልነው፣ ለዛ ነው ያልተቆረጥነው፣ ከእግዚአብሔር አቅጣጫ ያልተቆረጥነው። ለዛ ነው አዳም ወዴት ነው እያለ እየተከተለ ፍለጋ የመጣው። ጉዳዩ አልተቋጨም። ስለዚህ ኦልሬዲ ኢየሱስ ክርስቶስ ሲመጣ እኛ በለቀቅንበት ቦታ በዛው ጫማ ውስጥ ነው የቆመው። ወንድሞቼ ብሎ ጠራን፣ መጣና አላፈረብንም። እሱ ወንድሜ ብሎ ከጠራኝ ካላፈረ ለምን ደግሞ አፍረበት ነው ወንድሜ ማለት። ለፍጥረቱ የበኩራት አይነት አደረገን ከተባለ በኩራችን ኢየሱስ ክርስቶስ የሱ አይነት አደረገን ከተባለ ለምንድን ነው የበኩሩ አይነት ነኝ ማለቱ? ዛሬ የሃይማኖቱ ዓለም ለምንድን ነው አፋፌን ሊለኝ የፈለገው? ሚ ለምንድን ነው እኔ ታላቅ ወንድሜን እመስላለሁ ማለቱ የሃይማኖቱን ዓለም የሚያበሳጨው? ለምንድን ነው? ገመድ መሳብ ይችላል፣ የሚበሳጭ መብቱን። እኔ ኃይሉ ዮሐንስ አልቀይርም። ታላቅ ወንድሜን መምሰሌን ከቀየርኩና ማንን ልምሰል? እና ማንን? ድሮ እኮ ሰይጣንን ነበር የምመስለው። የአባታችሁ ዲያብሎስ ልጆች የሚለውን ቃል ስንቶቻችሁ ናችሁ የሚገባችሁ? ዲያብሎስ ሰው ነው ወለደ ማለት ይመስላችኋል እንዴ? ሲጀመር መላእክትና ሰው በትውልድ ይቀላቀላል እንዴ? ሰይጣን አይወልድም፣ መላእክት አይዋለዱም። ታውቃላችሁ፣ መላእካዊ ፍጡር ናቸው፣ አይዋለዱም። ጾታዊ ማንነትም የላቸውም። እንበልና ቢወልዱስ ምንድን ነው የሚወልዱት? እንደየወገኑ ተብሎ ተጻፈ። ሰይጣን ቢወልድ ሰይጣንን ነው የሚወልደው። ጂኒዎች፣ ቡዳ፣ አዳልሞቲ፣ አዶ ከብሬም እነ ቡዳ መንፈስ ምናምን ሌላ ምን ይወልዳል? ነገር ግን ኢየሱስ ለምንድን ነው የአባታችሁ ዲያብሎስ ልጆች አላቸው? የማያምኑ ሰዎችን የሰይጣን ልጆችና የእግዚአብሔር ልጆች ልዩነታቸው ይህ ነው ተብሎ የተጻፈው ለምንድን ነው? የሰይጣን ልጆች የተባልነው እኮ እኛው ነበር። ሰይጣን ስለወለደን መስሏችሁ ነው? ሰይጣናዊ ሐሳብ የማድረግን አጀንዳ ነው የሚያወራው። ሰይጣንን በአባታዊ ፊገር ስለመውሰድ ነው የሚያወራው። ታስታውሳላችሁ? እኔ አባቴን አውቀዋለሁ፣ ከአባቴ ዘንድ ወጥቼ መጥቻለሁ፣ እናንተ ግን የአባታችሁ የዲያብሎስ ልጆች ሲላቸው ዮሐንስ ወንጌል ምዕራፍ 8 ላይ እኛ እግዚአብሔር ልጆች ነን። ኦፍኮርስ ኦሪጂናችሁማ እግዚአብሔር ልጆች ነበራችሁ። አሁን ከምታደርጉት መግደል፣ እኔ ለመግደል ስለምትፈልጉ መግደል ደግሞ የዲያብሎስ ስራ ነው። ስለዚህ ከሚያደርጉት ነገር አንጻር የተጠናወታቸውን መንፈስ ነው የተናገረው። ለመሆኑ መግደልን ከማን የተማራችሁት? ከሰማይ አባት ከእሱን ተማርኩ እንዳትሉት፣ እሱ ገዳይነት ሳይሆን ህይወት ነው የሚያስተምረው። እኔ ከእሱ ስለተማርኩ ነው ህይወት የምነግራችሁ። እናንተ ግን የዲያብሎስ ልጆች ስለሆናችሁ ዲያብሎስ አስቀድሞ ነፍሰ ገዳይ ነው። ነፍሰ ገዳይነት እና ከማን ተማርኩ ልትሉ ነው። ለዚያ ነው የዲያብሎስ ልጆች አልኳችሁ ነው ልላችሁ የፈለግኩት።
ወደ ፖይንቴ ስመለስና የእናንተን ሀሳብ ብዙ እንዳልወስድባችሁ ሀሳብ እያደረጋችሁ ይህን መልእክት በደንብ እየሰማችሁ እከን ብላችሁ መረር ብላችሁ ዳግም የተወለዳችሁትን ብቻ ነው ያልኩት። ከእርሱ ተወልዳችኋልና ዘሩም በእናንተ ይኖራል ተብሎ ስለተጻፈ የዘር ልጆች ስለሆናችሁ ያው የመለኮታዊ ባህሪ ተካፋይ ተብሎ እንደተጻፈ የመለኮታዊ ባህሪ ተካፋይ እንደመሆናችሁ እከን ብላችሁ ከእርሱ ተወልጃለሁ ዘሩም በእኔ ይኖራል ከተካፈልኩት ዘር የተነሳ የተካፈልኩበትን ዘር መምሰሌ ኖ ሰርፕራይዝ። ምንድነው ሰርፕራይዙ? የዘር ልጅ ሆኜ እኔ የተወለድኩበትን ቤተሰብ መምሰሌ አለመምሰሌ ነው እንጂ የሚያስደንቀው አለመምሰሌ ነው እንጂ የሚያስደንቀው መምሰሌ ምን የሚያስደንቅ ነገር አለ? እና ከእግዚአብሔር ከአባታችን በመወለድ የአባታችን የእግዚአብሔር አይነት የሆን እኛ ከተወለድንበት ዘር ሐረግ ከዘራችን ነው። እግዚአብሔር ይመስገን። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይ ከወንድ ፈቃድ አልተወለዱም ተብሎ ተጽፏል። የትኛውን ልደታችንን የሚያወራው? መንፈሳዊ ልደታችንን አይደለም ወይ? ይሄን ነገር ማወቅ ለምን ይጠቅማል? ይሄን ነገር የሚያውቅና ከዚህ ፕላትፎርም የሚንደረደር ሰው አደገኛ ክርስቲያን ነው። አደገኛ፣ በክፉ ቀን መቆም የሚችል በየትኛውም ሲቹዌሽን ውስጥ ማለፍ የሚችል ሰልፍ ኮንትሮል ያለው ኢንዲፔንዳንት የሆነ ከመንፈስ ቅዱስ ጋር እንዲህ አይነት ሰው ይሄ ያልገባው ሰውስ ሲጀመር ማንነቱን አይደንቲቲውን አጠንክሮ ያላወቀ ሰው በመከራ ቀን የሚያልፍ ይመስላችኋል? እንደ እግዚአብሔር የለም ብሎ ነው የሚሄደው። እሱን ቸርች ውስጥ ወከባ የሚፈጥረው ሰው እርዳታ ፍለጋ ቸርች የሚመጣው ማን? ጌታ ያየኝ ይሆን ይናገረኝ ይሆን? በቃ ኩዊክ ፊክስ ከሰው አፍ በሚወጣ ቃል የሚኖሩ ሰዎች ከሰው አፍ በሚወጣ ቃል መኖር ማለት ትንቢት ይነገረኝ ይሆን? ዛሬ ምን ሰማ ይሆን? ችግሬን አይቷለሁ እግዚአብሔር፣ እስቲ ማኖፍ ጋር ተናገርብኝ ምናምን ምናምን። እኛ በሕያው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ከሰው አፍ በሚወጣ ቃል አንኖርም። ከመንፈስ ቅዱስ እየሰማን ነው የምንኖረው። እንዲህ አይነት ቦልድነስ እንዲህ አይነት ጥንካሬ እንዲኖረን መጀመሪያ መታወቅ ያለበት ዘርሽን ታውቂያለሽ ወይ? ዘርህን ታውቃለህ ወይ? የት እንደመጣ ታውቃለህ ወይ? እንደ ኢየሱስ ቅድም ነባ ሲናገር እሱ ያላቸውን ነገር እንደ እግዚአብሔር ልጅ ሆኖ እንደ ሰው ሆኖ በእኔ ጫማ ውስጥ ሆኖ የተናገራቸውን ዛሬ ዳግም ከተወለድኩ በኋላ ያንን ለመናገር ሻይ ከሆንኩ ነባ ከእናንተ ጋር ላያወራ ይችላል። አምናገነ ቶክ ቱ ዩ እኔ ከእናንተ ጋር ላውራ ከሚመስለኝ ሰው ጋር ነው የማወራው። አይደንቲቲውን ካወቀ ሰው ጋር ነው የማወራው። ከኮንፊውዥን ጋር አላወራም። ጌታ ምስክሬ ነው። አምና ሻይ ኤኒሞር ለምናገረው አሮጋንስ ሊመስል ይችላል። አይደለም፣ ትህትና ነው የማወራው ነው። ኢየሱስ ክርስቶስ ሳያፍርብኝ እንደ እግዚአብሔር ልጅ ሆኖ የኔን ስፍራ ይዞ ከተናገረ እሱ የተናገረውን ቃል ለመድገም አላፍርም። እኔ የበኩሩን ልጅ እንድመስል ተመልከቱ። ሮሜ 8:29 አስቀድሞ ያወቃቸው እነሱ የልጁ መልክ እንዲመስሉ እነሱን ደግሞ ጠራቸው ነው የሚለው። የጠራቸውን አጸደቃቸው። በጽድቅ ኳሊፋይ ካደረገ በኋላ በክብር ፍሬም አደረጋቸው፣ አከበራቸው። የጸደቃችሁና የከበራችሁ የተጠራችሁ የጸደቃችሁና ከዛ በክብር ፋሽን ፍሬምድ የሆናችሁ ሰዎች ያውም የከበራችሁት ኢየሱስ ክርስቶስ አብ ለልጁ በሰጠው ክብር የሰጠኝን ክብር ሰጠዋቸው ተብሎ በኦሪጂናል ክብር የከበራችሁ የእግዚአብሔር ልጆች እንደከበራችሁ ክብራችሁን አውቃችሁ መኖር የእናንተ ፋንታ ነው። ክብርህን ጠብቅ አንተ ሰውዬ፣ ክብርህን እወቅ ይባላል አንዳንዴ። ክብራቸውን ለማያውቁ ሰዎች፣ ማንነታቸው ስፍራቸው ላልገባቸው ሰዎች አቦ ክብራችንን እንወቃ። እግዚአብሔር ያከበረ በራሱ ክብር ነው። የሰጠኝን ክብር ሰጠዋቸው ነው ያለው። አስቀድሞ ያወቃቸው እነሱ የልጁን መልክ እንዲመስሉ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ነው የሚለው። ዓለም ሳይፈጠር ለክብራችን ያዘጋጀልን ነው የሚለው። ተሰወረን ብዙ ልጆችን ወደ ክብር ሲያመጣ ተብሎ ተጽፏል። የከበርንበት የክብራችንን ጥግ ለማወቅ ከፈለጋችሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 አንብቡ። አንድ ልጅም በአባቱ ዘንድ የሆነውን ክብሩን አየን የሚለው ቦታ በአማርኛው ዝም ብሎ ተደበስብሶ የተቀመጠ ነው። አንድ ልጅ አንድ የእግዚአብሔር ልጅ በአባቱ ዘንድ ሊኖሩ የሚገባውን ክብር በኃጢአት ስላጣን አሁን ያን ክብር አናውቀው። ውርደት ስለኖር ነው። ውርደት ማለት ኃጢአተኝነት ነው። ያ ክብር ምን እንደሆነ ያጣነውን ኃጢአት ያሳጣን ሮሜ 3:23 ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ጎድሏቸዋል የሚለውን የጎደለኝን ክብር አላውቅም። ምን አይነት ክብር ውስጥ እንደነበርኩ አላውቅም። የንጉሥ ልጅ እንደነበርኩ አላውቅም። የሰማይ ምድር ፈጣሪ አባቴ እንደነበረ በእርሱ ክብር እንደከበርኩ አላውቅም። ሳይሰስት በራሱ ክብር እንዳከበረኝ የልዑል አምላክ ክብር በእኔ ላይ እንደነበረ አላውቅም። በኃጢአት ያጣሁት ይህን ክብር ነበረ። ዛሬ ዮሐንስ ምንድን ነው የሚለው? አለካ አንድ ልጅ በአባቱ ዘንድ ሊኖረው የሚገባውን ክብር አየን። የት ነው ያየው? አንደኛ
የእግዚአብሔር ልጅ ተገልጧል። ኢየሱስ ክርስቶስ የሚባል የእግዚአብሔር ልጅ በሙሉ ክብር፣ እኔና እናንተ ያጣነው ክብር ሌላ ክብር እንዳይመስሏችሁ፣ የእግዚአብሔር ክብር ይባላል እሱ። በዛ ክብር የከበረ ሰው በመካከላቸው ወቅት ያደረጋ የክብር ፐርሰኒፋይ ሆኖ ወቅት ያደረግ እንደገና በምን አየው? ራሱ ዳግም በመወለድ ያንን ክብር ከብሮበት አየ። አሃ ሮሜ 3:23 ለካች ነች። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል። ለካ ይሄ ነው። ከዚህ ክብር ነው የጎደልኩት። ያ ክብር ጎልድ ደስታ አይደለም። ያ ክብር ደመና ውስጥ ገብቶ መዋኘት አይደለም። ትናንሽ ክንፍ ተገጥሞለት ያ ክብር ዘይት ላያችሁ ላይ መፍሰስ አይደለም። ያ ክብር የሆነ ጭስ ቤቱ ስትጸልዩ ጭስ የሚመስል ነገር እኮ ቤቱ ሞላ። አቤት ክብር! ዛሬ ያ ክብር ሞቅ ተብሎ የተዘመረ ወይ አቧራ እስኪጨስ ድረስ የተዘመረ ቀና እንደውም ይደክመኛል። ያልፋለኝ ይደክመኛል። ለምን ዘመረ አይደለም፣ ደስ ይለኛል። አያ አቅም ቢኖረኝና እኔም ብጨፍር ደስ ባለኝ፣ ግን ይሰለቸኛል። እኔ አለ በመንፈስ ውስጥ ትገባ ነው የማይሰለቸኝ። ልላችሁ የፈለኩት ያ ክብር አየን አለ። ጆሮ ያለው ይስማ። አንተ ሳይታል ያን ክብር ግማሹ በዛ ክብር ዳግም ከተወለደ በዛ ክብር ከከበረ ቆይቷል። ያ ክብር ምን እንደሆነ አያውቅም። ችግሩ በውጭ አይታይማ። ክብሩ በእምነት ብቻ ኮኔክት የምናደርገው ነው። በስጋ እያለን በኮራፕትድ ባዲ ውስጥ እያለን በወደቀው ዓለም ውስጥ እያለን ዛሬ መንፈሳችን ነው ዳግም የተወለደው። ስለዛ ክብር በእውቀትና በእምነት ሪኮግናይዝ የምናደርገው መሆኑ ነው ችግሩ። ግን እውነቱን ልንገራችሁ ዛሬም ከምትሰሙ ሰዎች you are glorified more than you can imagine. You are glorified as much as God himself will glorified. Why? በራሱ ክብር ነው ያከበረ። ከእግዚአብሔር ክብር አልነበር የጎደለው? ኢየሱስ ምን አለ? የሰጠኝን ክብር ሰጠዋቸው። አብ ለልጁ የሰጠው ክብር ምንድን ነው? ኦሪጂናል እኛ ያጣነው የእግዚአብሔር ክብር የተባለው ነው። የሁለት አይነት ክብር የለም። የእግዚአብሔር ክብር ነው። Do you understand? ኢየሱስ ክርስቶስ የተናገራቸውን ነገሮች መናገር በምድር ላይ ይሄ እስካልገባን ሃይማኖተኞች እንደሆነ ኢየሱስ ከአባቴ ዘንድ መጥቻለሁ አለ። አንተ ከማን ዘንድ ነው ወጥተህ የመጣው? አንድ ሰባኪ እንዲህ ሰማው። ወገኖቼ እኔ የኔን ትምህርት ሰምቶ እኮ ነው። ያው ኃይሉ ዮሐንስ ነው መቼም የፈረደበት። ከአብ ዘንድ ወጥቼ መጥቻለሁ ወገኖቼ። እኔ እናንተ ከጨለማ ወጥተን የመጣ ነው። አቤት መገለጥ፣ አቤት መረዳት፣ አቤት አዎ። እኔም በዛማ ከሄድን እኔም ከጨለማ ነው የመጣሁት፣ ከሙታን ዓለም ነው የመጣሁት። እሱ ማን ካደ? ግን ኮንቴክስቱ ያለ ከአብ ዘንድ ወጥቼ መጥቻለሁ ያለው ይበት ኢየሱስ ኮንቴክስቱ ይሄ ነው። የኔ ወንድም ራስህን ቻል እዛው። እኔ ኃይሉ ዮሐንስ ከአብ ዘንድ ወጥቼ መጥቻለሁ። ማን ነው የወለደ? ዳግም የተወለድንበትን እኮ ነው ወጥቼ መጥቻለሁ። ማን ነው የወለደ? ኢየሱስ ክርስቶስ እኮ አለ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። እና የኢየሱስ አባቴ አይደለም የማደጎ ልጅ ነን አሉ አንዳንዶች። ራስህን ቻል አንተም። ጥግህን ያዝ፣ ጉድፈቻ ምናምን እግዚአብሔር ጋር እንዳታመጣ። ከእርሱ ተወልዳችኋል ዘሩ በእናንተ ይኖራል የሚል ያነበብኩ። ጉድፈቻ ልጅ ዘር የለውም። ራስህን ቻል፣ እኛ ጋር እንዳታመጣ። ከእርሱ ተወልዳችኋል ዘሩን በእናንተ ይኖራል። እርሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይ ከወንድ ፈቃድ ተወለዱ። እንደ ምሕረቱ ብዛት ዳግመኛ የወለደ ከመለኮታዊ ባህሪ ተካፋይ። እኔ የማደጎ ልጅ ባህሪ ሲካፈል አላየሁም። አሜሪካ አንዳንድ ጊዜ አንዳንድ ልጆች ያለው አበሻ ልጆች መልካቸው አበሾች ከፈረንጅ ጋር የሚሄዱ ከፈረንጅ አባትና እናት ጋር የሚሄዱ ዳዲ ማሚ የሚሉ አንዳንዶችን የማናገር እድል አግኝቻለሁ። Hey, sorry, can I ask you a question? Sure. Oh, she looks like me. She's Ethiopian. They say yes. Oh, she's adopted. አንዳንድ አድጎም ትልቆቹንም አግኝቻለሁ። ሰላም ምናምን በአማርኛ ነው። I don't speak Amharic. What do you speak? English. You're born here? No, I was adopted when I was a little boy. Okay. Oh, adopted? Was white parents? Yes. So what do you think of your Ethiopian parents? I don't even know them. No memory. No clue. You don't miss them. I don't. Why? I don't even know them. But I always say mommy and daddy were my white parents, so they are my parents. Man. I love them so much. ሜሞሪ የተያዘው እዚህ ነው። ግን ስትል አዳፕተር ስለሆኑ ዲኤንኤ ቴስት ቢደረግ ግን እነዛ ነጮች ውስጥ የለም። አፍሪካ ነው የሚሄደው፣ ኢስት አፍሪካ፣ ኢትዮጵያ። እኔ ዲኤንኤ ቴስት አድርጌ አውቃለሁ። ዲኤንኤ እዛ ነው። ነጩ አሜሪካዊ ነጭ ቴስት ቢደረግ ዲኤንኤ ዩሮፕ ነው የሚሄደው። ወይ አየርላንድ ነው ወይ ኢንግላንድ ነው ወይ ዌልስ ነው ወይ ስኮትላንድ ነው የሚሄደው። ሰው ልላችሁ የፈለኩት የጉዲፈቻ ልጅ ዘር የለውም። እኛ ዘር አለን። መጽሐፍ ቅዱስ የዘር ልጆች ናችሁ ብሎናል። የዘር ልጅ ነኝ የምትል አንድ ቁጥር ጻፍ። ጉዲፈቻ ነኝ የምትሉ ለቁጥር ጻፍ ከታች። ቶሎ በሉ። እችን ተናግሬ ለነባ አሳልፌ ይሰጣል። ቶሎ በሉ። የዘር ልጅ ነኝ የምትል አንድ ቁጥር ጻፍ። ከእግዚአብሔር ተወልጃለሁ ዘሩን በእኔ ይኖራል የምትል እንደ እግዚአብሔር ቃል
ያ አይ ጉዲፈቻ ነኝ ጥግህን ያዘ የምትል ደግሞ 2 ቁጥር ጻፍልኝ፣ አላኮርፈውም። ዶንት ወሪ ቴንክ ዩ። ይህ ጀግና ተመልከተ። አቦ ስማ፣ ስንት ብሬት የሆኑ ሰዎች እንደምታገለግል ወቅ። ሃይማኖተኛ አይደለም በዙሪያ የተሰበሰበው። ይገባሃል? ድንስ ዮሐንስ አሜን ወንጌል ምዕራፍ 1 አሜን ክብር ለእግዚአብሔር ይሁን። አሜን ያስ አሜን እና አሜን እችን ተናግሬ ለነባ የምሰጠው አንድ ለቁጥር አላየሁም እስካሁን። ክብር ለእግዚአብሔር ይሁን። ሶ ወንድሞቼና እህቶቼ ኢየሱስ ክርስቶስ ከአብ ዘንድ ወጥቼ መጥቻለሁ ሲል አንድ ሰባኪ ምን አለ? ከጨለማ ወጥቼ መጥቻለሁ አለ። አፊል ሶሪ እሱ ስር ቁጭ ብሎ ለሚማሩት ሰዎች፣ አፊል ሶሪ አሜን አሜን ለሚሉ ሰዎች። እኔና እዚህ ውስጥ ዛሬ የምንሰማ አንድ ቁጥር እየጻፉ ያሉ ሰዎች፣ እዚህ ጋር ያሉ ሰዎች እኛ ከአብ ዘንድ ወጥተን መጥተናል። አብ አባት አይደለም እንዴ? ከአባት ዘንድ ወጥቼ መጥቻለሁ ማለት እግዚአብሔር ነኝ ማለት መስሎ ከሆነ እግዚአብሔር መሆንን ያምርሃል፣ አታገኝም። ብቻልም አንፈልግም፣ አይቻልም። እኛ እግዚአብሔር ልጅ ነው መሆን የምትችለው። የፈለግከውን ብትፍጨረጨር መስኮት ሆናል እንጂ ጥሩ እግዚአብሔር አትሆንም። ጆሮ ያለው ይስማ። ፕሬዝ ዘ ሎርድ የምንል መጥ ዘመን ሳይሆን እውነትን ፍርጥ አድርገን የምናስተምርበት ነው። ጌታ ኢየሱስ እኮ ማስታረቅን በእኛ ኑር ይላል። ስራው ሳይቀር እኮ ለቤተክርስቲያን ሰጥቶ ነው ሄደው። ጌታ ስሙ ለዘላለም የተባረከን። ማስታረቅን የሚያክል እንኳን ተልእኮ ሮሜ 5 አንብቡ፣ በእኛ ኑረ ማስታረቅን እንኳን የእሱን ስራ። ጌታ ይባረክ። ኢየሱስ ክርስቶስ በምድር ሳለ ኃጢአት ተሰረየልህ አለ። በእግዚአብሔርነቱ ኃጢአት ይቅር ብያለሁ ያለ ይመስላችኋል? እንደ አንድ የእግዚአብሔር ልጅ የካህን ስራን የሰራው ወደ እርሱ የመጣ ሰው ጊዜያዊ የኃጢአት ይቅርታ ያገኛል ከመሞቱ በፊት። ከሞት በኋላ ዳግም ይወለዳል፣ ግልጽ ነው። ስለዚህ የአንድ ብሉይ ኪዳን ሊቀ ካህን የሚሰጠውን የኃጢአት ስርየት ለጊዜው ከተያዘበት የሚለቀቅበትን እሱን ደግሞ የተረዳውን በመንፈስ ቅዱስ ኃጢአትን ይቅር የሚል እግዚአብሔር አብ ነው። ስለዚህ እንደ ካህን ኢየሱስ ኃጢአት ተሰረየልህ አለው። ዛሬ አንድ ሰው መስክሬ ጌታን ካስቀበልኩ በኋላ ኃጢአት ተሰረየልህ ማለት የማልችል ነው የሚመስላችሁ? የክህነት ስራ ማልሰራ ካህን ነህ አልተባልኩም እንዴ? መሰዊያ ያለን አልተባልም እንዴ? የካህን ስራ ልሰራ እንዴ በምድር ያለው? ካህን ስራው ኃጢአት ማስተሰረይ አይደለም እንዴ? ኃጢአት ማስተሰረይ ቆማት ይቅር ብያለሁ ቆማት አይደለም። ካህን እኮ ስራው ኃጢአት ይቅርታ የሚያገኝበትን መንገድ ማመቻቸትና የሰውየውን ጽድቅ ያገኘውን ጽድቅ ዲክሌር ማድረግ ነው። መሐሪማ እግዚአብሔር ነው። ኢየሱስ ያንን ያደረገው በእግዚአብሔራዊ ማንነቱና በሰውነቱ እንኳን ያደረገውን ለይቶ የሚያውቅ ሰው በጣም ጥቂት ነው። ኢየሱስና ክርስቶስ ልዩነቱ ምንድን ነው ቢባል እንኳን ለይቶ የሚያውቅ በጣም ጥቂት ነው። who is Jesus what is Christ ቢባሉ ተመልከቱ። ይሄን የተጠቀምኩትን እንግሊዘኛ ልብ ብላችሁ ስሙ። I said what is Jesus አላልኩም። what is Jesus what is ነብዩ አይባልም። what is ነባላሉ እንዴ? of course he's a human being. what do you mean? what is man? ድንጋይ ነው? ኮከብ ነው? አበባ ነው? ፏፏቴ ነው? ሰንራይዝ ሰንሴት ነው? ዝግባ ዛፍ ነው? ምን ለማፈልግ ነው? what is እንዴት ይባላል? ሰው who is ነው የሚባለው? ምንድነው እንዴት ይባላል? ለከሌ ምንድነው ይባላል? ከብት ነው? ሰው ነው እንደማለት እኮ ነው። ስለዚህ who is Jesus ነው ያልኩት። የተጠቀምኩትን ግራመር ይሁን ክራይስት ጋር ሲመጣ ምንድን ነው ያልኩት? who is Christ አላልኩም። አይ ኖ አይደንቲፋይ ክርስቶስ እንደ ፐርሰን አይደንቲፋይ ተደርጎ ክራይስት እንደ ሰው ተወስዶ እንዲህ ተብሏል። ግን ሪያሊቲ ሪል ገብቼ ነው የማወራው። what is Christ ነው ያልኳችሁ። ይገባችኋል? the Jesus ትላላችሁ እንደ በእንግሊዝ ግራመር ይባላል። the Jesus ነብዩ ይባላል አይባልም። the person ግን ይባላል። the pastor ይባላል። the prophet ይባላል። the prime minister ይባላል። the president Mr. President the president ይባላል። the Christ ነው የሚለው the Christ the Messiah the anointed one። አያችሁ ስለ ፐርሰን ስለ ግለሰብ እንደማያወራ፣ ስለ ኦፊስ እንደሚያወራ፣ ስለ ቅባት እንደሚያወራ፣ ስለ ሹመት እንደሚያወራ፣ ስለ ማዕረግ እንደሚያወራ Jesus is the Christ ይላል መጽሐፍ ቅዱስ። ምን ማለት ነው? Jesus is ማን ክርስቶስ ነው ብሎ በኢየሱስ የሚያምን ፐርሰኑ ኢየሱስ ነው። በኢየሱስ የሚያምን በክርስቶስ የሚያምን ተመልከቱ። ክርስቶስ ነው ብሎ በኢየሱስ የሚያምን ጆሮ ያለው ይስማ። ክርስቶስ ሹመት ነው። ኢየሱስ የሚባል ሰው በዮርዳኖስ ወንዝ በ30 ዓመቱ እግዚአብሔር አብ በሰው ፊት እና ሹመቱን ኢናጉሬት አደረገ፣ አናውንስ አደረገ። በእርሱ ደስ የሚለኝ የምወደው ልጄ እሱ ነው፣ ከዛሬ ጀምሮ ቀብቼ ክርስቶስ አድርጌዋለሁ፣ ሾሜዋለሁ። ይህ ክርስቶሳዊ ሹመት ከዛ በፊት ያልነበረ ከዛም በኋላ ማይመጣ ብቸኛ ዓለም የሚድንበት ፕሮጀክት ነው አለ። ስለዚህ እሱ ልክ ያለው ራሱ ክርስቶስ ማለት እኮ ፐርሰን አይደለም፣ የተቀባ ማለት ትርጉሙ ራሱ የተቀባ ከተባለ የሚቀባ ክፍል መኖር አለ። በማን ይባል? ኢየሱስ የሚባል ሰው። ይህ ሰው ማን ነው? አምላክ ሰው ሆኖ ነው። God man. So that man became the Christ. ኢየሱስ ክርስቶስ ሆነ። ምን ማለት ነው? ነብዩ ፓስተር ሆነ እንደማለት ማለት ነው።
በክርስቶሳዊ ሹመት ተገልጦ 3 ዓመት ተኩል አገለገለ። አጭር ጊዜ በዛ ሹመት በክርስቶሳዊ ሹመት 3 ዓመት ተኩል ባገለገለ ጊዜ ስራውን ጨረሰ። ስለ ሰው ልጆች ኃጢአት መከፈል ያለበትን ከፈለ። እኛን በአብ ፊት ሪፕሬዘንት አደረገ። ሞቶ ተነሳ። ሞቶ ሲነሳ አዲስ አካል ይዞ ተነሳ። የያዘው አካል አዲሱ አካል ቤተክርስቲያን ትባላለች። መንፈሳዊ ላንጉጅ ነው። ስለዚህ አካል ይዞ ሲነሳ ያ ኢየሱስ የቤተክርስቲያን ራስ ሲሆን፣ ቤተክርስቲያን አካል ስትሆን አንድ ላይ ክራይስት፣ ቤተክርስቲያን የክርስቶስ አካል፣ እርሱ የቤተክርስቲያን ራስ፣ እኛ ደግሞ ብልቶች። መጽሐፍ ቅዱስ የክርስቶስ አካል ብልቶች እንደሆናቸው አታውቁምን? ያላንተ አሁን ክርስቶስ ሙሉ አይደለም ማለት ነው። እግዚአብሔር ስሙ ይባረክ። that doesn't make you Christ, but you are part of the body of Christ. Church is the body of Christ. He is the head of the body. All together the body. በአብ ቀኝ ያለውን ፒክቸር ተመልከቱ። አንድ መንፈስ የሚለው ቃል በባዲ ኦፍ ክራይስት ራን የሚያደርግ ክርስቶሳዊ አይዲያ። እግዚአብሔር የተመሰገነ ይሁን። ሶ የገባው ይግባ። ከባድ ቋንቋ እያወራን ነው። ጆሮ ያለው ይስማ። ማደግ የሚፈልግ በዚህ አቅጣጫ አጥንት መጋጥም ቢያስፈልግ እየጋጠ ግድ የለም። ኬክ የሚገመጥበት ወተት የሚጠጣበት እርጎ ምናምን ለጊዜው ደስ ይላል። ሁሌ በእርጎ አይኖርም። ሁሌ በኬክ አይኖርም። ሁሌ አይስክሪም እየተላሰ አይስክሪም ምሳ አይሆንም፣ እራት አይሆንም። ምሳ እራት የሚሆነው ያ ሲበሉት የማይጣፍጠው ብሮኮሊ ምናምን ትዝ ይላቸዋል። ነገር ግን ሄልዲ ፉል ኦፍ ፕሮቲን ኑትሪሽን። ኦኬ። ጃንክ ፉድ ደግሞ እየተበላ ሊኖር ይችላል። ጃንክ ፉድ የበለጠ እንዲርባችሁ ነው የሚያደርጋችሁ። ኑትሪሽን የለውም። ዩ ጌት አላስፈላጊ የስብ ክምችትና አላስፈላጊ ሰውነት ጨምሮ ከዛ ለኮሌስትሮል ለስኳርና ለብለድ ፕሬሸር መጋለጥ ይመጣል። ኦኬ። ፖይዝን እንደሆነ ምግብ ደግሞ ተመረዘ ስለሆነ ይገላል። የስተት ትምህርት ጃንክ ፉድ የስተት ትምህርት አይደለም፣ የማይረባ ሃይማኖት ትምህርት ነው። ግን ኢቨንቹዋሊ የትም አያደርስም። you get fired, no nutrition at all, finally you get fired, you lose everything, exposed ሆናለህ። ባዲ ፕሮቴክት የሚያደርገው ጤናማ ምግብ ነው፣ ግን አይጣፍጥም። እሱ ችግሩ። ብሮኮሊ አይጣፍጥም፣ ስፒናች አይጣፍጥም። የሚጣፍጠው ሶዳ ነው። ውሃ አይጣፍጥም። ድሪንክ ዋተር፣ ዶንት ድሪንክ ሶዳ። 10 spoon sugar in 1 soda can with carbonated water. Can you imagine? You put that merz into your system. Eventually, like something is going to happen. You end up with something with blood pressure. So, የማይጣፍጠው ብሮኮሊ፣ የማይጣፍጠው ስፒናች፣ የማይጣፍጠው ዋዋ የሚለው ገና ይሄ ሆል ግሪን የሆነ ፓስታ የተሰራ አይጣፍጥም። እሱ ሪፋይንድ የሆነው ነገር ነው የሚጣፍጠው። ፍራይድ ፉድ ይጣፍጣል። ነገር ግን መርዝ በሉት ፍራይድ በዘይት የተጠበሰ ምግብ፣ ያውም ደግሞ ኢንአፕሮፕሪየት በሆነ ቬጅቴብል እና ሲድ ኦይል ወደ ትራንስፋት የሚቀየር ግን ሲበሉት ይጣፍጣል። ለጊዜው ከሆነ መብት ነው። ቸርች እየሄድክ ዝም ብለህ ጃንክ ፉድ እየበላ ምን በሰዓት ላይ ዛሬ እኮ ጌታ የተናገረን ዋው ልክ ምንድን ነው ነገረ ሲባል እጅና እግር የሌለው ራስና ጅራት የሌለው ስብከት it doesn't work። አይ ለምን እንደዚህ አልክ ስትለው አይ ለኔ ያለው ነው የተገለጠልኝ። በቃ እኮ መንፈስ እኮ አንድ ነው፣ አሰራር ልዩ። ኧረ ጥቁሩን ጥቁር ነጩን ነጭ ነው የሚለው መንፈስ ቅዱስ። አሰራር ልዩ ልዩ ነው ማለት ወርኪንግ ናሌጅ ላይ ሲመጣ ነው። ወርኪንግ ናሌጅ ለነባ የሚሰራ ለኔ አይሰራም። ሁሉን ኢየሱስ በአንድ አቅጣጫ አልፈወሰም። አንዳንዱ ጭቃ ቀብቶ ነው አይን የከፈተው። ይህ ምን አገናኘው ጭቃ መቀባትና አይን መክፈት በጌታ? አንዳንዱን ደግሞ ይህ ተብሎ ነው ያየው። ስልክም እየገባ እየረበሸኝ ስለሆነ በሉ እግዚአብሔር መልካም ነው። ጥሩ ነገር እየተማራችሁ ነው። ትንሽ ኃይለ ቃል የሚመስል እንድናገር እንጂ በትህትና የተናገርኩት። ከታች ያሉት እህቶች እንግዲህ አላቃችሁም፣ ሰላማችሁ ይብዛ እህቶቼ። ማን እንደሆናችሁ አላወኩም። ዝም ብላችሁ የምታዩት ምንድነው የሚቀባጥረው እያላችሁ ነው። ጥሩ ተናገረ እያላችሁ ነው። ምን ያለ ቢጨርስ እያላችሁ ነው። ምን እንደሆነ እንግዲህ አልገባኝም። በሉ እንግዲህ ያው ሆነ አፉ በሉኝ። እውነትን ነው ይወደዋል። አዎ አይ እኔም ወዳችኋለሁ። እንግዲህ ሰላማችሁ ይብዛ። የት ነው ያመጣቸው? የት ሀገር ነው? የቲክቶክ ቤተሰብ ናቸው። ከየት ሀገር እንደሆኑ በእርግጥ አላውቅም። እዚህ ሳገኛቸው ቤተሰብ ናቸው። ከአንተ ጋር ከቀረቡ ጎበዞች ናቸው ብዬ ነው። የሄብሮ ልጆች ከሆኑ ብዬ ነው። ይቅርታ። በሉ ተባረኩ። ቲክቶክ ነው የማውቃቸው። ቤተሰብ ናቸው ግን ጌታ ይባረክ። እንግዲህ በርቱ። ኢየሱስ ካላፈረብን እኛም አናፍርበትም። ታንክ ስጦታ የሰጣችሁ ሰዎች ሁሉ ተባረኩ። በሉ ደህና ሁኑ።